እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው። ሳቢያን የተገናኘነው የራሳ ልጆች ነን ማለት ነው። ያታዮቹ ልጅ የገጠር ልጅ ያሌለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የእሱ ያጎቱ ልጅ ነው የክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነው፣ ግን አብረን ነበር ከሳቢያ ጀምሮ። ከዚያ መርከዙ ላይ እንትን ስንል ነው መርከዙን ስንቆርጥ በጣም ዳገት ነው እና ያንን በቃ ያሉ ከፊት አስቀድመው ወጥተዋል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናትና ላይ ስደት ጨራ ከመንቀሳቀስ ሰዓት ድቅም ስትል በዛ መቆም አንችልም። እኛ ደግሞ መርከዙ የተተኮሰ ነው። ማን ነው መርከዙ ፊት ለፊት ነው። ተመስገን ነው ያን ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረድን። ሳይወረዱ ተባልን ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነ እሷን እየደገፏን ነበረ። ከዛ ወትራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወደ ስውር አድርጓታል። ሴጣኑ እየለፈለፈ ከምስቴን አገኙ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች፣ ቆፍረው ቀበሯት ማለት ነው። እና ቤተሰቦቻቸውንም እንግዲህ ፈጣሪ ያዝናቸው። እሺ አሁን ለዚህ ምንድን ትላለህ እኮ? እየሰማሁ ነው ያለውን እንግዲህ ሲያስጮኋትም ምንም ሲላትም ሰማን ያለው እኛ አልሰማንም። እንግዲህ ለምንናት አለ እኮ እዛ ቦታ ላይ የሚከተላት የለም። አይ ቆይ የገጠር ልጅ እደዛ ቆይ አንገቷን ቆልሞ ደፍሯት ታበቃ በኋላ ተበሳጨች። አንተም ጓደኛዬ ካሁን ህይወት የተበላሽቷ ስትል ሰምቻታለሁ ብሎ የነገረኝ ኮምቦልቻ ተደረስኩ ነው አልክ። ይሄ ደግሞ እንደምታየው ተስፋ ቆርጣ ለምኗት ለምነን ነው ያመጣናት አለ። እንግዲህ ቆፍረው ቀበሯት የሚለው እነሱ የሰጡትን ነው። ይሄ ዝም ብሎ ያው ለአንተ እንደተነገረው ቆፍረን ቀበርናት ስላሉት አምኖ ነው። አሁን ይሄን ሁሉ ወይ እንዴት ሲለምኗት የለህም ነበር አንተ ገጠር ልጅ? ሲለምኑ ሁላችንም እዛው አንድ ላይ ነን እኮ አብረን ነበር አልን አይደለ? ግን እዛ ቦታ ላይ አረፍ አለች እንጂ ማንም ሰው እንትን ያለ የለም። ግን የምነግርህ እጅሽን ስጪ እጄን ልስጥ ብላ የሚከተላት ጠፋ። እየሰማኸኝ ከሆነ እሷ ማለት ነው መጥፎ ቦታ ነው። ከዚህ ብኬጅም ሾርጣም አታገኝም። ለምን ይሄን ውሳኔ ወሰነች? እዛ ቦታ ላይ ነው እንደዚህ ያለችው እኮ። ለምን አሁን እኮ ልጁ ነው ትክክል ነው ማለት ነው። እኔ እንግዲህ በቃ መኖር ምን ያደርግልኛል ብላ በቃ እንትን ብላ ለምነን ያልፋል ብለን ነው። ስለዚህ አለ ደሞኛ አላልንም። እኔ አሁን እንግዲህ አሁን እኮ የገጠር ምንም የዋሸሁትም ነገር የለም። እጇን ልሰጥ ነው እኮ ካልክ ስለዚህ ተስፋ ስለቆረጠችና ተስፋ አስቆራጭ ችግር ስላለ ነው ማለት ነው። አንተ እጄን ልሰጥ ነው ስትል ታለ ስትደፈር ወይም ደግሞ ተደፈሩ ካሁን በላ መኖር ምን ያደርግልኛል ብላ ስትበሳይ ሲያበረታቷና ሲያጽናኗት እነዚህ ልጆች አንተ የት ነበር? ተለያይታችሁ ነበር? ሰይድ ማንም ያጽናናት የለም። እኔ የምነግር ነገር እያለ አንዱን ደግሞ ሪከርድ ደግሞ ሌሎቹንም እንደዚሁ ማስደረግና መስማት ትችላለህ። የሁሉንም ማለት ነው። ሰይድ እሱን ማግኘት የሚቻል ከሆነ ሪከርዱ ላይ ከደፈራት በኋላ አንገቷን ቆልምሞ ደላላው ምንድን ያለው? ሚስቴን አገኘሁ በቃ ምናምን አለ ነው ያለው ሪከርዱ ላይ። ያ እንትኑ ነው አስጨዋት ያለው ደላላው ነው ያለው። ቆይ እስቲ እኮ ሪከርዱ ላይ መጨረሻው ላይ ደግመህ አስደምጠን ያለውን። ጥሩ ቆይ እስቲ እንትን ያለሁት ራሳ ነው ያለሁት። መንገድ ነው የተገናኘነው። እኛ የተገናኘነው እዛ እንትና ነው ሳቢያ ነው። ሳቢያ እኛ ቀድመናት እዛ ነበር ሳቢያ ማለት ነው። ከዛ ነው የተገናኘነው መንገድ ላይ ስንመጣ እና ልክ በ9 ማለት ነው ቀን 9 ሐራሚ ዞን ነበረ ማለት ነው። 9 ነው 10 ነው መሰለኝ 9 10 ይሁን ድንበር ላይ ነው ሐራሚ ዞን። እዛ እንትን እያላት ነው እንትን አላት
አስገድዶ ደፈራት ማለት ነው። አንገቷን ሁሉ ፊቷን ሁሉ ረግጦ ነበር። በጣም ያለቀሰች በቃ በዛ ምናምን ተስፋ ቆርጣ ራሱ በግድ ነው ከዙንም የዘንግዳ አልሄድም ምናምን ብላ በግድ ነው ለምነን በቃ ማያልፍ ቀን የለም ብለን የመጣችው። ከዛ እየሄድን እንዳለ መርከዙ ጋር ስንደርስ ደላሎች ቀስ እያደረጉ ለሷ ስንል 3 ቀን መንገድ ይፈጀብን ነበር እየሄድን ማለት ነው። ከዛ እኛ የተገናኘነው ሳቢያ ነው። ሳቢያን የተገናኘነው የራሳ ልጆች ነን ማለት ነው። ያጣዮቹ ልጅ የገጠር ልጅ አለለም ቲክቶክ የሚሰራው እሱና ደግሞ አንድ አለ የእሱ ያጎቱ ልጅ ነው የክስቱ ልጅ እነሱ ናቸው። እኛ የራሳ ልጆች ነን ግን አብረን ነበር ከሳቢያ ጀምሮ። ከዛ መርከዙ ላይ እንትን ስንል ነው መርከዙን ስንቆርጥ በጣም ዳገት ነው እና ያንን በቃ ያሉ ከፍታ አስቀድሞ ወጥቷል። መርከዝ ነው 4 ሰዓት ምናምን ላይ ነው እየጎተቱ በገመድ እየደገፍን ወጣናት እና ላይ ስደርስ ጨራ በቃ መንቀሳቀስ ሰዓት አትድቅም ስትል እዛ መቆም አንችልም። እኛ ደግሞ መርከዙ እየተተኮሰ ነው። ማን ነው መርከዙ ፊት ለፊት ነው ተመስገን ነው። ያን ሰዓት ተኩስ የለም ማለት ነው። እኛ ቀድመን ወረድን። ሳይወረዱ ተባልን ጓላ ታዲያ 4 መሪዎቹ እነሱ ኋላ ሆነ እሷን እየደገፏል ነበረ። ከዛ ወትራፍ ትንሽ ብለው በኋላ ሲመለሱ ደግነቸው በኋላ ወደ ስውር አድርጓታል። ሴታውን እየለፈለፈ ከምሴን አገኙ ምናምን እያለ በቃ ይፎክራል ማለት ነው። እና ወደዛው አረፈች። ቆፍረው ቀበሯት ማለት ነው። እና ቤተሰቦቻቸውንም እንግዲህ ፈጣሪ ያዝናቸው። ፎቶ ምናምን አላነሷትም ሲጀመር እነሱ ራሱ ማለት ነው። ስልክ አልያዙም። እኛ ደግሞ ፈጫ ስለሆን እንትን አላለኛ ራሱ እያ ተውና ከዚህ በኋላ ልጠይቀው የገጠር ልጅ በእናትህ ሰየ መንገዱን እኛም ስለሄድንበት መንገዱ ላይ ራሱ ገመዱ ጋር በእጁ እንኳን የያዛት ከኛ መሃል አንድ ሰው የለም። ምን የምነግራችሁ ነገር ማለት ነው። ቆይ የገጠር ልጅ ከፊፋ የስንት ሰዓት መንገድ ሄዳችሁ ነው ሐራሚዎች ያገኛችሁት? ከተማውን ለምን ጎረዋለች አይደለ? ከሳቢያ መጣችሁ በጎን በኩል እያየህ የምታልፍበት። ቆይ ከሳቢያ መጣችሁ ወንዙ ጋር በመኪና ወርዷችኋል አይደለ? በመኪና ካወረዷችሁ በኋላ አስፋልቱ ጋር ነው አሁን እኛ የወረድነው። አስፋልት ነው እንግዲህ በጨለማ ስለሆነ የወረድነው። ቆይ በአስፋልቱ ጋር ወርዳችሁ ወደ ቀኝ ነው የገባችሁት? ዋላ ወደ ግራ ሽቅብ ነው ወጣችሁት? ዲያገቱ ወጣችኋል? ወደ ግራ ነው የገባ ነው። በየሆነ ጫካ ነገር ነው። በዛ ውስጥ ነው ውስጥ ለውስጥ ይሄር ነው። ሽቅብ ወጣችሁ። እሺ ከዛ ቦታ ካረፋችሁበት ቦታ የስንት ሰዓት መንገድ ሄዳችሁ ነው ሽፍታ ያገኛችሁ? በጉሬው ውስጥ በእንትኑ ቆይ